አሌክስ ወደ ዳዊት ፖድካስት እንኳን በሰላም መጣ ብያለሁ። ዴቫይ ስለጋበዝከኝ እኔም ከልብ አመሰግናለሁ። ወደ ዩቲዩብ ዓለሙ መች ነው የተቀላቀልከው? የሰው ቪዲዮም ደግሞ ህጉን ሳናውቀው ፖስት እያደረኩ ምናምን ብዙ ጊዜዎች ቆይቻለሁ። ዩቲዩብ አካውንት ስንት አካውንቶች ነው ያሉ? 4 or 5 መቶ ምናምን ሽታየ። አሁን መክሊቴን አገኘሁ አልኩኝ። ኦዲየንሱ ብቻ ሳይሆን እኔም ቪዲዮዬን አየዋለሁ። ዩቲዩብ ተዘግቶብህ ወይ ተጠልፎብህ ያቅ ነበረ? አካውንቱ ሃክ ሲደረግ በተመሳሳይ ቀን ላፕቶፖች ጠፍተዋል። በአንዱ ጂሜል አካውንት 4 የተለያዩ ዩቲዩብ ቻናል ብትከፍት አንደኛው ከተዘጋ ሁሉም ይዘጋል። የኔ እንደዛ ነው። በደቂቃ 20 ሳንቲም እየከፈለን ነበር ኢንተርኔት ቤት ገብተን ወረፋ ይዘን ተመዝግባለ። ምንም የለኝም ብሎ የሆነ ሰው ኢንቦክስ ይልክልኝ እስኪ ያለህ ነገረኝ ነው ብለው። ፌስቡክ ይከፍላል፣ ሁሉም ይከፍላል። ወይ አንተ እዚህ መኖር የለብህም ወይ ደግሞ አካውንት የውጪ እንዲሁም ማስመሰል አለብህ። ቢግ ዴብል ይመቻችሁ። ቴንክ ዩ አሌክስ። አሌ ሁሌም ይመቸናል። ሰላም ጤና ይስጥልን የተከበራችሁ ውድ የፕሮግራማችን ተከታታዮች፣ ዳዊት ፖድካስት በትርታ 97.6 FM ላይ ዘውትር በዚህ ሰዓት የሚቀርብላችሁ ከዳዊት ጋር ቆይታ ፕሮግራማችን አሁን ጀምሯል። የዛሬው ልዩ እንግዳችን አሌክስ ይሰኛል። ዩቲዩበር ነው፣ ቲክቶከር ነው፣ ትዊች ያደርጋል። ባለ ብዙ የስራ ፈጠራ ወጣት ልጅ ነው እና ከሱ ጋር መልካም ቆይታ እናደርጋለን። አሌክስ ወደ ዳዊት ፖድካስት እንኳን በሰላም መጣ ብያለሁ። ዴቫይ ስለጋበዝከኝ እኔም ከልብ አመሰግናለሁ። መልካም። ወደ ዩቲዩብ ዓለሙ መች ነው የተቀላቀልከው? ብዙ ሰው በዛ ስለሚያውቅህ ከዛን ጀምር ብዬ ነው። ዩቲዩብ ላይ እንኳን ትንሽ ከረም ያለው ቆየው በጣም ባይሆን ሪያክሽኑ ላይ ፉል ታይም አድርጌ እንትን ካልኩኝ 4 or 5 ዓመት ካልተሳሳኩኝ እንደዛ አካባቢ ይሆናል። የሰው ቪዲዮም ደግሞ ህጉን ሳናውቀው ፖስት እያደረኩ ምናምን ብዙ ጊዜዎች ቆይቻለሁ። ዩቲዩብ አካውንት ስንት አካውንቶች ነው ያሉ? ሰው በሚያውቀው እናደርገውና አክቲቭ የሆኑት 4 or 5 አክቲቭ የሆኑት ያ ኦኬ። ሰከንድ ዋናው ቻናል አለ፣ ሰከንዱ አለ፣ ከዛ አሁን ሶስተኛ አለ። ሌላም ስራ ልንሰራ ያሰብንበት ዋናው ሪአክሽን አሁን እየሰራውበት ያለው አልዩቲዩብ አካውንት አለ ወይም ዩቲዩብ ቻናል አለ። ከዛ በኋላ 520 ሰብስክሪፕሽን በላይ ያለው ማለት 520 ሺህ ተከታይ በላይ ያለው። ሁለተኛው ደግሞ 108 ካልተሳሳኩኝ 108 ሺህ ተከታይ በላይ ያለው አልዩቲዩብ ሰከንድ ነው። ላይክ ቭሎጎችን ነው እዛ ላይ አክቲቭ ሆኜ እየለቀኩኝ ያለው። በጣም አሪፍ ነው። ወጣት ሆነ ስራ መፍጠር መቻለ ለራስም ካንተም አልፎ ደግሞ ያንተን ስራዎች ስለመመለከት በዙሪያ ብዙ ሰዎች አሉ፣ ኤዲት የሚያደርጉላሉ፣ ስትወጣ ቭሎግ የሚሰራል ሰው አለ፣ በካሜራማን የሚያግዝ እና ከአንተም አልፎ ለሌላም የስራ እድል እየፈጠርክ ነው ያለው። ያ ደግሞ መልካም ነው፣ ይበል የሚያሰኝ ነው። ብዙ ጊዜ ገንዘብ ተኮር ተደርጎ ይገባል ዩቲዩብ ላይ እና አሁን ለምሳሌ ማንኛውም ስራ በእርግጥ ዩቲዩብ ላይ ስትገባ ወይም ሶሻል ሚዲያ ላይ ስትገባ ያው ፋይናንሻል ያስፈልጋል። ኦፍ ኮርስ ያ። ምክንያቱ ደግሞ ለአድማጭ ተመልካቹ የተሻለ ነገር ይዘህ ማምጣት የምትፈልግ ከሆነ የምትሰራቸው ኮንቴንት ላይ ገንዘብ ማውጣት መቻል አለብህ። አንተ ወደ ዩቲዩቡ በደንብ ስትቀላቀል እንዴት ነው? መጀመሪያ ገንዘቡን አስበህ ነው ወይስ ነገ ከነገ ወዲያ ገንዘቡ ይምጣና እስኪ ልሞክረው አይነት ነገር ብለው? እንዴት ነበር አገባብ? እንዴት ሆነ መሰለ፣ ገንዘቡን ብዬ የመጣውበት ጊዜ አለ። ከዛ ደግሞ ህዝቡን ብዬ አሁን ድረስ ያለውበት ፓዝ አለ። የመጀመሪያው ፓዝ ላይ ብቻዬን አልነበርኩም። አክቹሊ ቲሞንን ምሰራ ነበረ። በቃ ይሄ ነገር ላይ በደንብ ትኩረት ብናደርግበት ለውጥ አለ ብለን ከመርካቶ ቫይን ከሚባል ቲም ፈጥረን ከ6 ካልተሳካ 6 or 7 ነበርን ቲም ነበረን። ለካዜ ቲም በጣም ጎበዝ ልጆች ነበሩ። ካሜራ የሚሰራ ልጅ ጎበዝ ነበረ፣ የሚቀርጽ ልጅ ነበር፣ ፎቶ የሚያነሳ ልጅ ነበረ። አይዲያዎች በቃ እኔ ማልጠበቃቸው አይዲያዎች፣ ክሬቲቭ የሆነ አይዲያ የሚያመጣልን ነበረ። እኔ እንደውም ኤዲቲንጉ ላይ ነበርኩ ሞር አሪፍ። ኤዲቲንግ ዳይሬክቲንግ ነገሮች ላይ ነበር በረም ባሪፍ የነበርኩት። አይዲያም አግዛቸዋለሁ ግን በቃ ላይክ ሁሉም አንድ ላይ ሲሆን ቲሞንና በጣም አሪፍ ነበር እየሰራን ያለ ነው። የዛኔ አልዋሽም ብዙ ብሩን ብለን ነበር የገባ ነው። ግን ከባድ ነው። ብር ብለህ ስትገባ ዩቲዩብ ያስቀየማል ነው የሚገልጸዋል እንዴ? በጣም ያስቀየማል። ግን
ኦዲየንሱን ብዬ የገባውበት ዋንስ በቃ ብቻዬንም ኮንኩ በኋላ ቲሙ የተለያየንበት ምክንያት ነበር። ስለ ተጣልተን ምናምን ነገር አይደለም። 12ኛ ክፍል ተፈታኝ ነበረ ከኛ ጋር የነበሩ ሁለት ልጆች ከኛ ጋር ከነበሩት ውስጥ ሁለቱ 12ኛ ክፍል ተፈታኝ ነበሩ። ኮቪድ መጣ። ኮቪድ ላይ ደግሞ አንደኛ ጓደኛችን ሌላ ቦታ ሊሄድ ነው ምናምን ነገር ሆነ። ብቻ ቀስ እያለ ሴፓሬት ሆነን በአስገዳጅ ሁኔታ በማንፈልግበት ሁኔታ ተበታተንን። ብቻዬን ኮንኩኝ ጋር በቃ ዩቲዩብ ላይ እንትን ልበልበት ብዬ ቴክኖሎጂ ቪዲዮ ነበር እንደውም የዛኔ በርም በመሰራብኝ ነበረው ይሄ ወደ ሪአክሽኑ ከመምጣቱ በፊትና አሪፍ ፊድባክ ነበረ፣ አሪፍ ነበረ። ያው ህጉም እየቀጣ ነው የሚያስተምረህ። ሳትቀጣም ደግሞ አለ እንደ ቴዲያ ወጊዳ ሚዲያ አይነት እንደ አብሪሎ የሚሰራ ነበር የዛኔ ከሪአክሽኑ ውጪ ቴክኖሎጂ ቪዲዮዎች የሚሰራ ነበርና እነሱን ጨምሮ ብዙ ጎበዝ ልጆች አሉ። እንዳንጥስ ህጉን በተመሳሳይ ሁኔታ ደግሞ እንዳንቀጣና በቃ አላረለ ለኛ የሚጠቅም ነገር ነው የሚሰሩትና የነሱን ቪዲዮ ያየ የሆነ ያህል ተምረናል። ከዛ ውጪ ግን በቃ እየሰራው ነበርና አሪፍ ነበር ብቻ የዛኔ ለኦዲየንስ ብዬ ስለሆነ የምሰራው ገንዘቡን አገኘዋለሁ። ከዛ ውጪ ደግሞ ማርካቶም ፕሌይስቴሽን ምናምን ነገር ሽያጭ ላይ ይሰራ ነበር ዲሽ ምናምን ነበርና ከብር ከማግኘት ይበልጥ በዚህ በኩል ኦዲየንስ አግኝቼ ማርካቶ ደግሞ ለምሰራው ስራ ብር እንዲሆነኝ ነበር ማድረግ የነበረው። የዛ ሰዓት ጠቀመኝ። ኦዲየንስ እንዴት ቢውላፕ እንደሚደረግ ማየውበት ቪዲዮዎችን ብዙ ጊዜ ነው የምከታተለው። እኔም በጣም ብዙ ሰዎችም ይከታተላሉና ሪአክሽን ቪዲዮ ሪአክሽን ጋር ወስነ የገባህበትን ጊዜ ታስታውሰዋለህ? አዎ ምን ሆነ መሰለክ አሴር ታሪክ ባለ አንድ ጓደኛ አለኝ። ስለ ያ ጓደኛ ብቻ ብዬ ያላሳጠረውና ከወንድም በላይ የሆነ ጓደኛ አለኝና እኔ ቴክኖሎጂ ቪዲዮን እየሰራው ወደ 10 or 12000 አካባቢ ሰብስክራይበር ደረስኩኝ። እሱ የሪአክሽን ቪዲዮ እየሰራ ነበርና ከሱ ቀድሜ ነበር ሰዓቱን ለጨረሱት የነበረው ምናምን ነገርና የሆነ ፓዝ ላይናችን የሆነ ሰዓት እኔ አሪፍ ነበር። ከዚህ እሱ ደግሞ ትንሽ እያስቸገረው ነበር። ከዚህ የሆነ ሰዓት እሱ ደግሞ በጣም አሪፍ ሆነ ነገር እና አሪፍ እየሄደለት ነበር ነው። በሆነ ሚስ ከመርካቶ ሳልፍ በቤታችን ብዙ አይራራቅም ከሱ ጋርና ሳልፍ ሰላም ብዬው ነበር ማልፎ እዛ ወርተ ምናምን ነገር ነበር። ስለዚህ ስላለው ነገር ናውራ ነበር። እስኪ ሞክረው አንድ ቀን አለኝ አንተ ከኛ ጋር እንደዚህ እንደምታላግጠውና እንደምትለው እዛ ላይ ከብድ ይችላል እስኪ ሞክረው አለኝ። ከዛ አንድ ቪዲዮ ነው የሰራሁት። የመጀመሪያ ቪዲዮ 10000 or 11000 ካልተሳኩኝ አልኩ ይሄ ነገር 1000-2000 ከመታገል ትንሽ ሳይሻል አይቀርም ብዬ ከዛ ቀጣይ ላይ ባላንስ ለማድረግ ነበር ያሰብኩት። አሁን ላይ ቢሆን አላረገውም እንደዚህ አይነት ነገሮችን አረጋግኝ። የዛ ሰዓት ግን የሆነ ህጉንም የሰውንም ነገር ትንሽ ስለማላቀው ኦዲየንስ ምን አይነት ነገር ቢፈልግ ቅልቅል ይመቸዋል አይመቸውም ምናምን የሚባሉ ነገሮች ስለማላቃቸው ቀጣይ ደግሞ እስኪ የቴክኖሎጂ ቪዲዮ ላርግበት ብዬ ስለቅ ምንድነው የሆነ ቪዲዮ ከ18 ዓመት በላይ ያረጋውና በቃ እንዳይታይ ሊሚትድ አረጋው ነገር ኦኬ በቃ ስለዚህ እኔ ቴክኖሎጂ ቪዲዮ ሳይሆን ያኛው ነው የሚሻለው ብዬ ቀጣይ ቀን ላይ ሪአክሽን ቪዲዮውን ፖስት አረኩኝ። 100 ምናምን ታየ። በቃ አሁን መክሊቴን አገኘው አልኩኝ። ከዛ በቃ ከዛ ጊዜ በኋላ ሪአክሽኑን ቀጠቀጠው። በጣም ደስ ይላል። እስካሁንም ድረስ ይመስለኛል ካልተሳሳትኩ ቪዲዮ ራስህ ትቀርጻለህ ራስህን፣ ከዛ ደግሞ ኤዲት ታረጋለህ። ከመቅረጹ በላይ በጣም ይከብዳል ብዬ የማስበው ሪአክሽን ስትሰራ ኤዲት ስታረግ ነው። በ30 ሰከንድ ውስጥ ብዙ አይነት የተለያየ ፉቴጆች ነው የምትጠቀመውና በጣም ነው የሚከብደው። እኔም ስላለውበት ኤዲት ላይ ስለማቀው በጣም አድካሚና አሰልቺ ይመስለኛል። እና አንተ ሰርተው ካበቃ በኋላ ለተመልካቹ ሲደርስ የሚሰጠው ፊድባክ በጣም ነው ደስ የሚለው። አንተ ጋር ግን እንዴት ነው ይሄ የመሰላቸቱ ነገር? ምን እየሆነብኝ መጣ መሰለክ? መሰላቸቱ የሚጀምረው ቪዲዮ እስኪጀምርባት ያለችው ደቂቃ ነች እና ላለመስራት የማረገውን ጥረት ብነግር ብዛቱ ግን ዋንስ ኤዲት ማድረግ ከጀመርኩኝ አልነቃነቅም። ምግብም ላልበላ እችላለሁ። በጣም እንደው ማዘር ጋር በጣም ትልቅ ችግር የነበረብን እሱ ነበር። በቃ ስራ ከጀመርኩ አልበላ ምግብ ስልም መብላ ፍላጎት ሳይኖረኝ ቀርቶ ሳይሆን ትኩረቴን እንትን እንዳይልና እዚህኛው ጋር ይሄ ባረግበት ይሄ ደግሞ እዚህ ጋር ቢሆን ነገር እያልኩኝ እያስተካከልኩ ስለሚሄድ ነው። ያሰለቻል፣ በጣም ያሰለቻል። ላይክ 6 ሰዓት እንደውም የሆነ ሰዓት 4 ሰዓት 3 ሰዓት ነበር። አሁን 6 ሰዓት 5 ሰዓት እንትን መሆን ጀመርኩኝ። አረካም ነገር የማየው ነገር ላይና
አረካም በጣም ያስጠላኝ ነበር። እንደውም አሁን ይሄን 2 ወር 3 ወር ምናምን ለኤዲተር እየሰጠው ከዛ በፊትም አልፎ አልፎ ለኤዲተሮች ሰጣቸው ነበርና እንደ እኔ አይሆንም ቪዲዮ ኤዲት የሚደረገው ነገር በቃ ያስለመርኩት ነገር አለ። ኦዲየንሱ ብቻ ሳይሆን እኔም ቪዲዮዬን አይዋለው ላይክ ኦዲየንስ ሆኜ ልክ ቪዲዮ መቀርጸው ሰውዬ ኤዲት ማድረገው ሰውዬ ቪዲዮ ካለቀ በኋላ ማየው ሰውዬ እኔ ራሱ 3 ሰው ነው ማለት ስለ ስቀርጸው ካራክተር ላይ ሆኜ ነው መቀርጸውና ደስ እያለኝ እንትን እያልኩኝ በጣም አላየዋቸውን ቪዲዮዎቹን እና በቃ እየተዝናናውም ጭምር ነው ማየው ቪዲዮን። ልክ ኤዲት ሳደርግ ደግሞ ቀጣይ ቀን ነው ብዙ ጊዜ ኤዲት ማድረገው ወይ ከእንቅልፌ ተነስቼ ኦር ብቻ ሎ ኢነርጂ ሆኜ ላይ ነው የሚጀምረውና ታድሎ የዚህ ልጅ ኢነርጂ እያልኩ ነው ኤዲት ማድረገው። ልክ ቪዲዮን ደግሞ ሳየው እንዳላየሁት ሆኜ ነው ማየው። ምክንያቱም ኤዲት ሳደርገው አለግሞን ቪዲዮን ስለ እየከተከትኩ የሚገባበት ቴምፕሌት እያስገባው እንትን እያልኩ ነው የሚሄደውና ልክ ሮ ፉቴጁ ካለቀ ተቆራርጦ ካለቀ በኋላ ከሰው እኩል ያለውና እንትን እላለሁ። ሾርቶቹ ቪዲዮዎች ራሱ ሳያቸው ረጅም ሰዓት ቁጭ እላለሁ። ኦኬ ይላል ይሄ ቢስተካከል ለራስህ ማስተያየት ሰጠዋለሁ ነው። ይሄ ነገር ግን ብዙ ሰዎች ጋር ያለ ይመስለኛል። ምክንያቱም የራሳቸውን ቪዲዮ ራሳቸው ቀርጸው አብዛኞቹ ራሳቸው ኤዲት ስለሚያደርጉ ያለ መርካት ነገር ይኖራልና ይሄን ነገር ማስተካከል አለብን ብዬ የማስበው ከዚህ በፊት ኬመኔን ታውቀዋለህ? ኬመኔ የተባለ ዩቲዩበር እኔ ጋር እንግዳ ነበርና እሱ እየሄደበት ያለበት አካሄድ በጣም ቆንጆ ነው። ምናልባት የሚያግዝህም ከሆነ በዚሁ ላጫውትና እሱ ምንድነው የሚያደርገው? ካሜራማን አለው፣ ኤዲተር አለው፣ ሁሉ ነገር ማኔጀርም ጭምር አለው እና የሱን ሐሳብ አንዴ ነግሯቸዋል፣ ተረድተውታል። ስለዚህ ሁሌም የሚሰሩት ልክ እሱ እንደሚፈልገው ወይም የሱ ተመልካቾች እንደሚፈልገው አድርገው ነው የሚሰሩትና ቀለል አድርጎለታል ይሄ ድካሙን አይነት ነገርና አንተ ጋርም እንደዛ አይነት ነገር ቢኖር ትንሽ ረፍት ታገኛለህ ብዬ አስባለሁ። ምክንያቱም ከመጀመሪያ ጀምሮ ራስህ ስትሰራ ስለመጣ አሁን ላይ ሌላ ሰው ቢሰራው ስራቸው እኮ መጥፎ ሆኖ አይደለም ያለ መርካት ችግር ሊኖር ይችላልና ይሄን ነገር እንደው እንደ ሐሳብ አሁን ያልካቸው ነገሮች ይገርማሉ። ሁሉም አሉ። ካሜራማን አለ፣ እንደውም ኤዲተር ለሁለቱም የተለያየ ቻናል ለሁለቱም የቭሎጉም ለሪአክሽኑም አሁን ሁለቱም ጋር የተለያየ ኤዲተር ነው ያለው። በቃ እቺኛውን አስተካክል፣ እቺኛውን ጨምር፣ እቺኛውን ቀንስ እያልኩ በተቻለኝ አቅም ኢንቮልቭ ለማድረግ እየሞከርኩ ነው እኔም ስራው ላይና ኮንቴንቱ ላይ እንትን ለማድረግ ነውና ከዚህ በኋላም አሉ ስፔሻሊ ሰከንዱ ቻናል ላይ በጣም አክቲቭ ሆኜ ቪዲዮ እየተቀረጹ ነው። በጣም ብዙ ቪዲዮዎች እየተቀረጹ ነው። ያልተለቀቁ አሉ፣ የተቀመጡ አሉ። እነሱንም እየሰጠዋቸው እንትን እያለ ነውና ክፍት ሰዓት ባገኘ ቁጥር ለሌላ ስራ ስለማስገባበት እሱን እየተጠቀምኩበት ነው። እንደውም አሁን ይሻላለውና ምን ተቸገርኩ መሰል አሁን ኤዲተር ጋር ያሰለቻል። አልዋሽም የኔ በጣም ከታለው ላይክ የአንድ ሪአክሽን ቪዲዮ 1 ደቂቃውን ከሆነ ቪዲዮ ያለው ከ1 ደቂቃ ውስጥ ቢያንስ 30 ሰከንዱ ጨምሮበት ቪዲዮ ከኔ ሲወጣ 2 ደቂቃ ወር 3 ደቂቃ ነው የሚወጣው። ስለ ያ የሆነው ሚም ቴምፕሌት ሲጨመር በቃ ልክ የሆነ አንድ ምግብ ላይ ጫው ሲጨመርበት ማጣፈጫ ነገር ሆኖ ጎላ እንዲል ማለት ነውና እነሱ ነገሮችን ሲጨማመሩ አሪፍ ይሆናል ነገርና እሱን ሞከርኩኝ። አየሁት አሪፍ ነው የሚመጣው፣ ግን ብዙ መስተካከል አለበት። እንደውም አሁን በቃ የሆነ ነገሩን ያስተካከልኩኝ እንትን እያለ ነው። አሪፍ ነው ፕሮግረስ ላይ ያለው። በተቻለኝ አቅም ኢንቮልቭ ለማድረግ ሞክራለሁ፣ ግን እስቲ አየዋለሁ። ሶሻል ሚዲያ እንግዲህ አሁን በጣም ትልቅ አቅም ነው ያለው። እነ አሾ ስፒድ ራሱ መጥተው የሶሻል ሚዲያን አቅሙን አሳይተውን ነው የሄዱትና አንተም ደግሞ ሪአክሽን ይሄን ያህል ጊዜ ሰርተሃል። አቆመው ሳይሆን እያልኩ ያለሁት ሌላም ቻናሎችን ማድረግ አለብህ። ሪአክሽኑንም እየሰራ ሌላም የራስን ኢንተረስት የምትሆንባቸውን ፕሮግራሞች ማዘጋጀት አለብህ ብዬ አስባለሁ እንደ ሐሳብና ለዛ ደግሞ አሁን እያደረክ ያለው ኤዲተሮችን መቅጠር ልክ እንዳንተ አይነት ስሜት ሆነው እንዲሰሩ ማድረግ እሱን ብታረግ በጣም ይቀድላል ብዬ አስባለሁና ከዚህም በኋላም ደግሞ በጣም ብዙ ነገር ያንተ ተመልካቾች ይጠብቃሉ ብዬ ተስፋ አደርጋለሁ። አሁን ደግሞ ጠለቅ ብለን ወደ ዩቲዩቡ ልንገባ ነው። የዩቲዩብ ህጎች ምንድን ናቸው? ዩቲዩብስ አካውንት ከዚህ በፊት ባን ተደርጎብህ ወይ ተዘግቶብህ ወይ ተጠልፎብህ ያቅ ነበረ? እስቲ ስለነዚህ በደንብ አጫውተኝ። ከመጨረሻው ልጀምርልህና ዩቲዩብ ተጠልፎብኝ ያቃል። ከዛ ደግሞ ህጎቹ ላይም ደግሞ ስመጣለህ አንዳንድ ህግ ጠቃሚ ነው፣ በተመሳሳይ ሁኔታ ደግሞ እንዳጠቃቀም ደግሞ ጎጂ ነው።
እንዴት ይሆናል መሰለህ አሁን እኔ የተጠለፈብኝ ሰዓት ላይ በገዛጄ ነው እንትን ያለው ላይክ ያልተከፈለበት VPN ተጠቅሜ ምናምን ነገር አላወኩትም ብቻ ሙሉ ሲቹዌሽኑን ግን በቃ ሊሆን የሚችለው ዘ ኦንሊ ዌይ እሱ ነው ምክንያቱም ከዛ በፊት ምንም እያደረኩ አልነበር ጠንቅቄ ነበር እየተሰራው የነበረው ከዛ በኋላ በሚችለው አቅም ለማስመለስ ሞከርኩኝ ነገር ግን ምን ይሆናል መሰለህ ህጉ ላይ አንድ የኢሜል አካውንት ካለ 3-4 ከምትከፍት በአንዱ 4-5 ኢሜል አሚን 4-5 አካውንቶችን መክፈት ትችላለህ ይላል ሶ በአንድ ኢሜል 4-5 አካውንት ከፍተ እዛው ላይ ስዊች ያርክ መሄድ ትችላለህ ነው ጥቅሙ ነው እሱ ሰው ማይነገረው ጉዳቱ ምንድነው አንዱ ከተዘጋበ ሌላው ላይ አትገባም በአንዱ ጂሜል አካውንት 4 የተለያዩ ዩቲዩብ ቻናል ብትከፍት አንደኛው ከተዘጋ ሁሉም ይዘጋል የኔ እንደዛ ነው ወሬውን ሳሳጥርልህ ማለት ነው መልካም አድማጮች እየሰማችሁ ነው ዩቲዩብ ላይ የምትመለከቱ ተመልካቾች ዛሬ ሚስጥር የምናወጣጣው አሌክስን እሺ በደንብ የኔም እንደዛ ነው ሶ ሃክ ሲደረግ ሁለቱም አካውንት ነው ሃክ የተደረገው ከዛ በአንድ ኢሜል ስለሆነ ኢሜሉን ነው እነሱ ሪስቶር አድርገው አካውንቱን ይመልሱልክ እና ፓስወርድ ቀይረውና ይሏል ሳስተካክለው ያስተካከልኩት ስለ አንዱ ቻናል ነው ፎከስ አድርጌ ያደረኩት አንደኛው ረስቼዋለሁ ከናካቴው ከዛ በኋላ ይሄኛው ተዘጋ ሁለተኛው ተዘጋ መግባት አልችልም እዚህኛው ላይ ሞከርኩ ታገልኩ እምቢ አለኝ እና እንደውም እድለኛ ሆኜ ስልኬ ላይ ብቻ ነው ሎጎው ያላስባለኝ የስልኬ ዋይቲ ስቱዲዮ ላይ ሌላው ላይ መግባት አልችልም ኤረር ነው የሚለው ኤረር ኮዲንግ ምናምን ነው የሚለው ኤረር የሆነ ነገር ነው ኤረር አካውንት ኦር ኤረር የሆነ ነገር ነው የሚለውና መግባት አልችልም ኢሜሉ አለ ግን መግባት አልችልም እና ያለኛ አማራጭ አዲስ መክፈት ነው ከዜሮ መጀመር ማለት መረበሹ አለ ሞራሉ አለ ያሳለፍከውን ጊዜ ውጣ ወረዱን ስታስበው እሱ ላይ ደግሞ ሌላ ጋዝ ልጨምርልህና አካውንቱ ሃክ ሲደረግ በተመሳሳይ ቀን ላፕቶፖች ይጠፍተዋል አንድ አይደለም 3 ከኔ ውጪ ሌላም አንድ ላፕቶፕ ነበር ሶ ጌሚንግ ላፕቶፕም የለም እዛ ጋር ባካፕ ብዬ መጀመሪያ ጊዜ የገዛሁት ላፕቶፕ ነው ጌሚንግ እነዚህ በትልቅ ብር ደረጃ ማለት ነው ምን አጋጠመ አላቅም ቤት አልነበርኩም እና ልክ ቤት ስገባ በር ተከፍቶ ምናምን ብቻ ሎንግ ስቶሪ እና የለም ብቻና በቃ ምን ማድረግ እንዳለብኝ ገና ግራ ገብቶኝ ላይክ ሃክ ተደርጎ እሱን ላስተካክል ስገባ ነው ደግሞ እሱም እንደሌላ ያየሁትና ይሄ እንትን የምትልበት መግለጽ ማችለው ስሜት አለ በቃ ወይ ሲደረረ እና ፒሲም የለም እንትን የለም አካውንቱ ከተመለሰ ኦንጎይንግ ዩቲዩብ ላይ ሰራ የነበረ ብር አለ እሱ ላይ ጨምሬ ምናልባት ኢንቨስት ካረኩኝ ነው እና እግዚአብሔር ረዳኝና እሱም ተመለሰልኝ ልክ አካውንቱ ሲመለስልኝ ሃክ የተደረገው አካውንት ሲመለስልኝ ብሩን አየር ላይ ተላከ ላይ ትንሽ ቀን ነበር የቀረው ላይክ አድሰንስ ብር የሚልክልህ በ21 እስከ 24 ባለው ነው እና አካውንቱ ሃክ የተደረገው በ18 በ17 እንደዛ አካባቢ ካልተሳኩኝ ከዛ ብሩ ተላከ ሶ በአንድ በኩል ሳስበው ተጠቃሚ ነኝ አልጎዳም በአንድ በኩል ደግሞ በጣም ተጎድቻለሁ ግን በቃ እግዚአብሔር ይመስገን የሆነ ላያስችል አይሰጥህም ነገር ተመስገን አልኩኝ እና ደግሞ በጣም አሪፍ እየሄደ ነበር አካውንቱ 20 ምናምን ሺህ ገብቶ በተወሰነ ጊዜ ውስጥ በጣም እየሮጠ ነበር ብቻ እየሮጠ ይገልጾም በጣም ይሮጣይ ነበር ቪዲዮዎቹ የሚታይ ነበሩ ዴዲኬትድ ሆኜ እኔም በሳምንት 4 ቪዲዮ ነበር የምለቀው እኔ እሱን ጉልበት አሁን አላገኘሁም አልዋሽም አካውንቱን ዩቲዩብ ላይ ገብተህ ብታየው አለ ስሙን በዚህኛው መግባት ስለምችል ቀየሬው አሌክስ አያርጌው ቃሌቲዩብ ብሎ ወደዛ እንደሚመጣ ሰው አላውን 30 ምናምን ሺህ ገብቷል ሰብስክራይብ እኔ ያለው ለምን አታረጉትም ነበር ማንቀሳቀስ አይቻልም መግባት አልችልም በቃ ፊቸሩ አይፈቅድልኝም በቃ መግባት አልችልም ከናካቴው የድሮ ቪዲዮዎች አሉ እዛ ላይ እንትስ ጀምሮ ያሉ ፕራይቬት የሆኑ ቪዲዮዎች አሉ ፐብሊክ መሆን አልችልም ሊንኩን እንትን ማለት አልችልም ምናምን ነገር ወደ ህጉ ደግሞ ስመለስልህ ህጉ ቀለል ያለ ነው ያን ያህል የሚካበድ አይደለም ግን በየተወሰነ ጊዜ አፕዴት ያደርጋሉ አፕዴት ሲያደርጉ እንደነ ቪዲአይኪው ያሉ ቲዩብ በዲ አፕዴት በኖረ ቁጥር ይነግሩሃል ከነሱ ውጪ ደግሞ ራሱ ዩቲዩብ ላይ ዩቲዩብ ስቱዲዮ ላይ ይጽፍልሃል አዳዲስ አፕዴቶች እንደዚህ ያሉ አንበባቸው ብሎ ይጽፍልህ ማንበብ ካስጠላ ደግሞ እሱ የየሀገሩ ኮንተንት ክሬተሮች አሉ ቴክኖሎጂ ቪዲዮ የሚሰሩ እንዳለ ይነግሩሃል አሁን እኛ ሀገር አቦጊዳ ሚዲያ በደንብ ነው የሚነግረን ስለ ዩቲዩብ ይሄን አዲስ ህግ ወጥቷል እና እንደዚህ ብታረጉ እንደዚህ ይሆንላችኋል ይሄኛው ደግሞ አዲሱ ፊቸር ይሄን ጥቅም አለው ይሄን ባታረጉ ደግሞ እንደዚህ ጉዳቶች ደግሞ አሉና ብለው ይነግሩናል በጣም ሌሎች ልጆች አሉ ጎበዝ ዘግና ልጆች አሉ ቴክኖሎጂ ቪዲዮ ላይ የሚሰሩና ይነግሩናል ከዛ እሱን ስቴፕ ይልክ መከተል ነው ዩቲዩብ በጸባዩ ጥሩ ነገር አቅርብልኝ ነው የሰው የምትጠቀም ከሆነ አሁን ለምሳሌ
እኔም የሰው ነው ቪዲዮ የሚያየው ሪአክሽን ቪዲዮ እስከሆነ ድረስ ነገር ግን ያንተ ሪአክሽን ምኑ ጋር ነው ይላል ምስቅበትም ከሆነ ምታዝንበትም ከሆነ ያንተ ፊት ማየት ይፈልጋል ያለበለዛ ሌዚ ኮንቴንት ብሎ ነው የሚያጠፋው ሶ ሪአክሽን ስለሆነ ብቻ አይደለም በቃ ህጉ ስለሚፈልገው እስካረክለ ድረስ ነው የሚቀበል ቭሎግም ቢሆን የሚፈቀዱ ቦታዎች አሉ ማየት ምችላቸው ማየት ማትችላቸው ደግሞ ቦታዎች አሉ አሁን ጦርነት ነክ ቦታዎች ላይ ብትሄድ ታይ ይችላል ግን እንደዚህ እንደሚጠፋል በአጠቃላይ ደግሞ እንትኑ ፕላትፎርሙ ጥሩ ነገር ላመጣለት በረም ይረዳል መጥፎ ነገር ላለው የሆነ የመቆየት እድሉ ቻናሉም ጠባብ ነው ሄት ስፒች አይወድም ሰውን እንዲ አካላዊ ባይሆን ራሱ ፊዚካሊ እንት ስትል ማሳየት አይወድም ሶስተኛ ነገር ደግሞ ጸብነክ ነገሮች ቪዲዮ አይወድም ስለ በቃ ሰው ጥሩ ነገር ማስተማሪያው ነው እንጂ ይፈልገው ባን የሚያስደርገው እሱ ነው ሌላ ደግሞ የሰው ኮንቴንት ሙሉ መጠቀም አይቻልም ጭራሽ አይቻልም በቃ እንደ ግባት የተወሰነ ፌር ዩዝ የሚባል ኮንቴንት አለ እንትን አግሪመንቱ ላይ ምንድነው የሩሉ ላይ ህጉ ላይ ፌር ዩዝ የሚባል አጠቃቀም አለ ስቲል እኔ የምጠቀመው ማለት ነው አሁን ለምሳሌ አንተ ዘፈን አለ ልበል ያንተን ዘፈን ከ7 ሰከንድ እስከ 10 ሰከንድ መጠቀም ይችላልው ከዛ በላይ ከሆነ በሶስት ይከፈላል እሱ ጋር ከዛ በላይ ሲሆን አንድ የዛ የሰራውት ሙሉ ቪዲዮ ብር ወደ አንተ ይመጣል ሁለተኛ ነገር ደግሞ ሀፋፍ የሚባል ነገር አለ ግማሹ ላንተ ግማሹ ለኔ ተሰጠኛል ሶስተኛ ነገር ደግሞ ከናካቱ አጠፋው ቪዲዮ እሺ የአርቲስቱ ፍቃደኝነት እስከሌለ አሁን እንዴት ሆኗል መሰለ እሱ በፊት ነበር አሁን ላይ እንደነ ሲዲ ቤቢ አይነት ካምፓኒዎች አሉ የሙዚቃ ምትገዛ የሚገዙ ድርጅቶች ማለት ነው አንተ ዘፋኙ ነህ እንበልና ትክክለኛ እንትን ያለ ቀጥታ ግንኙነት ያለ ከሲዲ ቤቢ ጋር ነው አንተ ለሲዲ ቤቢ ሰጣቸዋለ ሲዲ ቤቢ ከዩቲዩብ ጋር አግሪመንት አላቸው ሶ ገና ቪዲዮ በተለቀቀ በተወሰነ ሰከንድ ውስጥ እንትን አለ ቪዲዮ አፕሎድ ሲደረግ መጀመሪያ ቪዲዮን አፕሎድ ያደርገዋል ከዛ በኋላ ከኤስዲ ወደ ኤችዲ ያደርግልሃል 4K ከሆነ ከፍ ያለ ብቻ ይሄዳል ሪዞሉሽኑ ሶስተኛው ስቴፕ ኮፒራይት ነው ቼክ የሚያደርገው ሶ ያ ማለት ገና ከዛች ስቴፕ ሳትወጣ ነው እዛው ነገር የሚያልቀው ኮፒራይት ቼክ ላይ ሳውንድ የፈጠነ ነው ቼክ የሚያደርጉት ከቪዲዮ እንደውም ሳውንድ ይቀርማል ኮፒራይት ለማግኘት እና ተገኛለ ከዛ በኋላ ከድርጅቱ ጋር ያላቸውን ውል ይነግረዋል ሁሉም ነገር የሚሆነው በ20 ደቂቃ ውስጥ ነው ከ15 እስከ 20 ደቂቃ ባለው ውስጥ ነው በጣም በዛ ከተባለ ነው አፕሎድ አድርጎ እስከሚጨርስ አፕሎድ ካረገ በኋላ ባለው 20 ደቂቃ ውስጥ በቃ ስለዚህ አፕሎድ አድርገህም ጨርሰህም ኮፒራይት እንዳጋጣሚ ሆኖ ሳይዘው ቢቀርም ከደቂቃዎች በኋላ ግን ሊይዝብህ ይችላል እንትኑ እኮ ቶሎ እኮ አይለቅልም ይሁን የዩቲዩብ አሰራሩ ላይ አሁን ላይ እንዴት አድርገውታል መሰለ ልክ አፕሎድ ሳደርገው ቪዲዮን መጀመሪያ እዛ ጋር ይሄን ያህል ደቂቃ ቀረው ይሄን ያህል % ሆኖ ነው ይላል እሱ 100% ከሞላ በኋላ ቪዲዮ ኤችዲ ነው የሚሆነው ኤችዲ ማለት ሎ ኳሊቲ ሆኖ ማለት ነው እሱ ወደ ኤችዲ ይመጣል አሁን ለምሳሌ ያንተ 8K ነው እንበል ቪዲዮ ወደ ኤችዲ ይመጣል ከዛ ከኤችዲ ወደ 4K ይመጣል ከ4K 8K ይመጣል ከዛ በኋላ ነው በቃ ፕሮሰስ ላይ ወደ ቀጣይ ፕሮሰስ የሚገባው እሱ ልክ ከጨረሰ በኋላ ወደ ሳውንድ ቼክ ይመጣል ሳውንድ ቼኩን ከጨረሰ በኋላ ቪዲዮ ቼክ አለ ቪዲዮ ቼክ ብዙ ጊዜ ሂዩማን ሪቪው የመደረግ ድሉ ጠባብ ነው ላይክ እዛው ማሽኑ ነው እንትን የሚያደርግልህ ሂዩማን ሪቪው ከሆነ ሙሉ ቪዲዮ ነው የሚታየው 40 ደቂቃ ከሆነ 40 ደቂቃ እንጠብቃታለን ሶ ያ የሚሆነው ተደጋጋሚ ችግር ካለብህ ነው ነገር ግን ከሌለብህ የኤአይ ማሽናቸው ነው ቼክ የሚያደርገው ሶ ቼክ ያደርገዋል ከዛ በኋላ ምንም አይነት ኮፒራይት የለም ካለ ያልፍላል ካልሆነ ግን ኮፒራይት አግኝቼበታለሁ ይላል ከዛ በኋላ ነው ፐብሊክ እና ሊስትድ እና ፕራይቬት የምትለው ነገር የምትበረው ነው ያለበለዚያ አትበራም ኔክስት ማድረጊያ ብዙ የሙዚቃ ቪዲዮዎች ሪያክት የሚያደርጉት እንዴት ነው የሚያደርጉት ኮፒራይት እንዴት ነው የማይዛቸው ይዛቸዋል ምን ይሆናል መሰለክ እንደ አርቲስቱ ዘፈኑን የሸጠበት ወይ ወስኗል ሶ እኔ ከዚህ በፊት የዛሬ አመት አካባቢ ፓሮዲ አፕሎድ አድርጌ ነበር ለምሳሌ በራሴ ልንገርክና ሶ ፓሮዲውን አፕሎድ ስናደርገው እንትን ያደርግ ነው ላይክ ሼሪንግን ያደርግ ነው ሶ የሆነ ሰው ተጠቅሞ ይሄን ቪዲዮ ቢሰራው ሪያክት ቢያደርግበት ምን ቢልበት የሱ የሚያገኘው ቪዲዮ ላይ ሃፍ ሜኒው ብቻ እንዲገባ ሃፍ ሜኒው ይጠቀምበት ነው ሶ ያ ማለት እኔ ኮፒራይት አድርጌ ስትራይክ አላኩበትም ያ ልጅ ላይ ኮፒራይት አድርጌ ባን አልተደረገም ባን ሲሆን ማይታይባቸው ሀገሮች አሉ ሶ ኢንጌጅመንቱን ይቀንሰዋል ማለት ነው ከዛ ሪቬኑ ደግሞ ሙሉ ለሙሉ ወደዚህም እንዲገባ አላረኩም ሶ ያ ልጅ ይጠቀም እንደ ሴም ታይም ደግሞ ኮፒራይት ማይያዝበት ነው የሚሆነው
አሁን ለምሳሌ እኔ አንድ ዘፋኝ ላይ አሁን ለቅርብ ልበልልህና የቅርባውን ልጅ ሚካኤል አዲስ ዘፈን ወጥቷል እንበል እሱን ቪዲዮ ሪያክት ላደረገበት ነው እኔና የሱ የሸጠበትን ወይ አላየሁትም ስለ እኔም ስላላየሁት ነው እንትን ብዬ ሪያክት አድርጌ ግን 3 ወይ ነው ያለው በቃ ከ3 አያልፍም እንትናቸው ላይ የሚቀመጠው የዩቲዩብ ላይ ሪያክት አድርጌበት ፖዝ ባረቁት ቁጥር ብቻ 7 ሰከንድ ነው ምንም አይልም ከ7 ሰከንድ በላይ ግን መቆየት አይቀርም የሆነ ሰዓት ላይ እሱን ይይዘዋል ከዛ ልክ ሬቬኒው ላይ ሲመጣ ለ3 ያስቀምጠዋል ሙሉ ለሙሉ ወይ ገቢው ለሱ ይሰጠዋል እንደ አርቲስቱ እንደሸጠበት ለካምፓኒው ማለት ነው ይወስነዋል ሙሉ ለሙሉ ወደዛ እንዲል ከሆነ ገቢው ለሱ ነው ቀጥታ የሚገባው ብሎ ይጽፍልሃል ሼሪንግ ከሆነ ደግሞ ሼሪንግ ነው ይልና ይነግርሃል አንዳንድ አርቲስቶች ደግሞ በችላ ማለት ኦር ደግሞ ባለማወቅ ደግሞ ይተውታል ያ ደግሞ ሙሉ ገቢው ለአንተ ነው ማለት ነው የዛኔ እነዛ ሰዎች ሙሉ ለሙሉ የኔን ተጠቅሞታልና ኮፒራይት ላክበት ካሉ መብታቸው ነው ስቲል ይችላሉ ዝም ብለው ደግሞ ብርም እንድሰራ ማድረግ ይችላሉ ላይክ እንደ አርቲስቱና እንደዛ ሰው ይወስነዋል ነው የሚሆነው መልካም ብዙ ጊዜ ቪዲዮዎችን ታስመዘግባለህ ዩቲዩብ ላይ ቪዲዮ አፕሎድ ፐብሊክ ስካረኮርደስ ይመዘገባል ባይ ዲፎልት አይ ለምሳሌ ሙዚቃ ዩቲዩብ ላይ ሲጫን ያንተ መሆኑን ሁሉን ነገር ካረጋገጠና ስምምነትን ከጨረስክ በኋላ በየሙዚቃዎቹ ክፍያ ታረጋለህ አንዴ ራይቱን ለማግኘት ጭምር ማለት ነው ራስህም እንደሆንክ እንደታወቀና ያንተን ቪዲዮዎች እንደዛ አይነት ነገር አላቸው ወይ የለውም ላይክ ሙዚቃ ክሊፕ አይደለም ይሄ ነገር ሙዚቃ ክሊፕ ስለዚህ ማንንም ሰው ተነስቶ ያለን ቪዲዮ ዩቲዩብ ላይ ሊጭን ይችላል ማለት ነው ይችላል ከዛ ላይ ኮፒራይት ይመጣልኛል እንደ አጠቃቀሙ ይወሰናል ያንተን ቪዲዮ ይሄን ያህል ፐርሰንት ተጠቅሞታል ብሎ ኮፒራይት ምትል ታባለች እሱ ላይ ይመጣልላል እንደዚህ ዩቲዩብ የሚባል ዩቲዩብ ቻናል ይሄን ያህል ሰብስክራይበር ያለው ያንተን ይሄን ያህል ፐርሰንት ተጠቅሞበታል ከዛ አማራጭ ያመጣልላል ኮፒራይት ልክበታል ዝም ትለዋለ ዝም ካልከው ያ ምንም ነገር አትነካከም ነው ኮፒራይት ልካለው ካልክ ደግሞ ሁለት አይነት ኦፕሽን አለ የመጀመሪያው ኦፕሽን በ7 ቀን ውስጥ ቪዲዮን አጥፋው ሚል ነው በ7 ቀን ውስጥ ካላጠፋው ስትራይክ ይልክበታል ሁለተኛው ደግሞ ቀጥታ ነው ስትራይክ ምትልክበት ነገር ያለ ሰው ላይ እንዲጠፋው ማለት ነው ግን ሁለቱንም ከመሆናቸው በፊት ምክንያትን ጻፍልኝ ይለዋል ያንተ ሊንክ ስጠኝ ይላል ከዚህ የዛን ሰው ሊንክ ስጠኝ ይላልና ቀድመ ፖስት ያደረገ ሰው ነው ባለቤትነት ያገለው አሁን ለምሳሌ አንተ ሁለታችንም ያው ለምሳሌ ይሄን ቪዲዮ ሁለታችንም ፖስት አደረግነው ነበር ያንተ ቀድሞ ፐብሊክ ከተደረገ ላንተ ነው ተሰሚነት አለክ እሺ በዚሁ አንድ ጥያቄ ልጨምርልህ ዩቲዩብ ላይ ክፍያ መከፈል ያልጀመረው ቻናል ከሆነ እዛ ላይ ቀድሞ አፕሎድ ከተደረገና ክፍያ ያለው ቻናል ደግሞ ካለ በቀጣይ ደግሞ እዛ ላይ ቢደረግ እንዴት ነው የሚሆነው ማለት ነው እንዴት ይሆናል መሰለ እሱኛው ላይ ደግሞ ስንመጣ ካልሳኩኝ የዛሬ 2 አመት ነው እሱን ህግ ያሻሻሉት ክፍያ ማይከፈለባቸው ዩቲዩብ ቻናሎች ላይ ማስታወቂያ አታይም ነበር ካሻሻሉት ህግ በኋላ ላይ ደግሞ የትኛውም ዩቲዩብ ቻናል ላይ ማስታወቂያ ታያለ ነገር ግን ክፍያ ካልጀመረ ብሩ ለዩቲዩብ ነው የሚገባው ክፍያ ከጀመረ ደግሞ ለዛ ሰው ነው የሚመጣው አሁን እንዳልከኝ ደግሞ ሲቹዌሽኖች ሲሆኑ ደግሞ ምንድነው የሚሆነው የኮፒራይት ባለመብቱ ይሄኛው ነው የሚሆነው ማስተፋት ይችላል ስቲል የዛን ልጅ ማስተፋት ይችላል ብር ላይ እንዴት ይሰራሉ ካልከኛው ብር ያኛው ሞኔታይዜሽን እስከጀመረለት ያኛው ይሰራል ይሄኛው ክፍያ ላይ እስካልደረሰ ድረስ ያው ለሰዓት ነው የሚሰራው ነው ስለዚህ ቀድሞ የጫነውን ነው ዩቲዩብ ተሰሚነት የሚያገኘው ማለት ነው ኦፍ ኮርስ መልካም እሺ በጣም ብዙ አሁን ስለኛ ሀገር አርቲስቶች ነው የማወራ የሙዚቃ አርቲስቶች የራሳቸው ሙዚቃ የራሳቸው ዩቲዩብ ቻናል የሌላቸው አርቲስቶች አሉ እና ሌላ ሰው ቀድሞ የጫነባቸውና ከዛ በኋላ ደግሞ የራሳቸውን ዩቲዩብ አካውንት ከፍተው እንደገና መጫን የጀመሩ አሉ ልክ እንደ አዲስም ስለሆኑ ለዩቲዩብ መጫን የጀመሩ አሉ እና እነሱስ እንዴት ነው የሚሆኑት ትክክለኛ የነሱ ሙዚቃ ሆኖ ሌላ ሰው ግን ቀድሞ ጭሮባቸዋል ፍቃድም የለውም ምንም የለውም ያ ነገር እንዴት ነው አሌክስ ባለው ኤክስፒሪየንስ ባለኝ ኤክስፒሪየንስ ብቻ ሳይሆን በረምብ ስለዚህ ነገር ፓሮዲውን ከመጫኔ በፊት በረምብ ተምዬ ነበር ህጉ በረምብ እንደዚህ አይነት ነገር ላይ የሚያተኩረው ኦዲዮ ነክ ነገር ነው ኦዲዮ ስልክ ሙዚቃ ክሊፖች ላይ ነው በረምብ ተምይለው እኔ አንድ ሙዚቃ ካለኝ ከፕሮዲዩሰሮች ጋር አውርቼ ስለዛ ሙዚቃ አስረዳቸዋለሁ ባለቤትነቱ እኔ እንደሆንኩኝ ነግራቸዋለሁ ለምሳሌ የኔ ሙዚቃ ተጫነብኝ እንበል ምንም አይነት እውቅና የለኝም ስለዛ ሙዚቃ
ግን ያ ሰው ብር እየሰራበት ነው የሚሆነው። ሁለት አይነት ዌዮች አሉ። አንደኛው ዌይ ይስራ ልጁ አካውንቱ ላይ ጫናው እዛው ከዛ ከሆነ ሰዓት በኋላ ያለው ገቢው እንዳለ ለኔ ነው የሚሆነው። ኢቭን ኢፍ ክሌም ይደረግና ወደ አንተ ልክ ሆም ፔጅ ላይ ሲገባ አንተ ዩቲዩብ ቻናል ላይ ታገኘዋለህ ያን ቪዲዮ። ሶ ለሰው እንደ አዲስ የተጫነ ነው የሚመስለው እንጂ የበፊቱ ነው ያለው ስቲል አሁን ድረስ ማለት ነው። ባለቤትነቱን አሁን እንዳልኩ እንደ ሲዲቤቢ አይነት ድርጅቶች አሉ፣ ሌሎችም አሉና ለነሱ ከሰጣቸው ላይክ እኔ ነኝ እንደዚህ ባለቤትነቱ እንደዚህ ነኝ አግሪመንቱ ይሄ ነው ከፈለጋችሁ ብለ እንደዚህ ቪዲዮ ኮልም አላቸው ራሱ ኢቭን እሱን ከጨረስክ በኋላ ለዛ ሰው አማራጭ ይሰጣል። ደግሞ ላንተ ነው የሚሰጥክ አማራጭ መልሶ ላንተ ነው የሚሰጥክ ይቅርታ ላይክ ባለማወቅ ወር ደግሞ እንደዚህ ነው ይለና ሶ ምን አይነት ውሳኔዎች ነው የምትፈልጉት ይላል። አሁን ለምሳሌ ከዚህ በፊት ለሌላ ካምፓኒ ሸጦት ለኢንተርቴይንመንትም ይሆናል ሸጦት ከዛ በኋላ እንደዚህ ፌቨር እጮት አለው ብሎ ካሰበ ደግሞ ያ ሰውዬ ወረቀት አለው ማሳየት ይችላል። ስቲል ዊን ነው ለዛም ሰውዬ የሚሆነው እንደውም ኬዝ ውርቅ ነው የሚሆነው። ግን በዚህኛው ሲሆን ህጋዊ ነህ ያሳያል። ከዛ በኋላ ታሳዩዋለህ ወረቀቱን። ከዛ ምን ትፈልጋለህ ብሎ ነው የሚሰጥ። አማራጮቹ አጥፍተ እንደ አዲስ እጭ ነው ይታያል። ግን ኖት ማች አለ አይደል ኖት ዛት ማች የሆነ ቪው ብዙ ትንሽ ሊሆን ይችላል እንደዛኛው ላይ ሆነ ይችላል ምናምን ነገር እሱኛውን ፈልጋለሁ ካልክ ይሰጣል መጠቀም ትችላለህ። ነገር ግን ላንተ አሪፉ ምንድነው ምንድነው መብቱን ካገኘበት ደቂቃ ጀምሮ የሚቆጥረው ብር ወደ አንተ እንዲመጣ፣ ሁለት ደግሞ አንተ ዩቲዩብ ቻናል ላይ እንዲኖር ሰርች ሲደረግም እንዲመጣ ምናምን ነገር ማድረጉ ነው አሪፍ ኦፕሽን። ብዙ አርቲስቶች የላቸውም አሁን በሌላ ኢንተርቴይንመንቶች ላይ ምናምን ነው የሚለቁት። በአንድ በኩል ሳስበው ተቆርጧል ላይ አዎ ተጠቅመዋል ወይም ደግሞ አዎ እንዴ መሰለ አሁን ኢንተርቴይንመንቶች ላይ ሲሸጥ ያ ኢንተርቴይንመንት ብዙ ተመልካች አለው። ከዚህ በፊትም ዘፈኖች ላይ ስለሚለቅ ያንዱ ዘፈን ሲከፈት የሱ የመምጣት እድሉ ሰፊ ነው የሚሆነው። ሶ ለአዲስ ሰዎች አሪፍ እንትን ነው የሚሆንለት። ይሄ ምንድነው ፑሽ የሚያደርጉበት ነገር ስለሆነ አሪፍ ነው የሚሆነው። ነገር ግን የሚታወቁ ሰዎች ከሆኑ አሁን ለምሳሌ አቢላቀው የኢትዮጵያ ትልቁ ቪዲዮ ያለው ቪዲዮ አለ የኔ አበሻ የሚለው እሷን በራሱ አካውንት ነው የተለቀቀው። ሶ እሷን ተጠቃሚ ነች፣ ሰብስክራይበር ታገኛለች ሁሌ ማለት ነው። ሁለት ደግሞ ሌሎች ዘፈኖችን ብትለቅ የኔ አበሻ ቪው አይቶ ሲመጡ ወደዚህ ይመጣሉ፣ ከዚህም ወደዚህ ይሄዳሉ ነገር ነው የሚሆንላት ማለት ነው። ሶ ለአርቲስቱ ተጠቃሚ ነው። ለአዲሶች ግን ሌላ ቦታ ስለምዶ ወደዚህ ይመጡ ሞር ደግሞ አሪፍ ነው። መልካም እንግዲህ በዚህ አጋጣሚ ለሁሉም ከጥበብ ጋር ለተገናኙ ሰዎች በሙላ በጊዜው የራሳቸውን ዩቲዩብ አካውንትም ሆነ ሌላም የሶሻል ሚዲያ ፕላትፎርም ቀድመው መክፈት ተጠቃሚነቱ የነሱ ይሆናል። መጀመሪያ ተጠቃሚነቱ የነሱ ይሆናል እንደዚህ አይነት ነገር ውስጥ ከመግባት ማለት ነው። እስከዛሬ ባለ ልምድ የተነሳ እንደዚህ አይነት ዩቲዩብ የማማከር ወይም ዩቲዩብ ማኔጅ የማድረግ ነገር የለም። በእርግጥ በሀገራችን ውስጥ አሉ ብዙ ሰዎች እየሞካከሩ ነው። ያንተም ወዳጅ ዳሎል ኢንተርቴይንመንትም የራሱን ትምህርት ቤት ከፍቶ እያስተማረ ነው ያለው። ኮሜዲያን እሸቱም ጥሩ እየተንቀሳቀሰ ነው ያለው እና አንተስ እንደዛ አይነት ነገር ፕላኑ አለ ወይ ነው ወይስ እነሱ ይስሩ እኔ ደግሞ ሌላ ፕላን አለኝ አይነት ነገር ነው? ነው አይ እንደዛ ሳይሆን ለማስተማር እኔ ገና ነኝ ስለ የሆነ ሰዓት እንደውም በቃ ማስተማሩ ሙሉ ለሙሉ ጨርሼ በቃ ማስተማር አለብኝ ብዬ ሁኔታዎች እያመቻቸው ነበርና ምን እየተረዳው መጣው መሰለ ከሆነ ሰዓት በኋላ የሆነ ሰውን በኔ በኩል ሂድ ብዬው አስተምሬው አሪፍ ማድረግ እችላለሁ ስለ ኮንፊደንስ ኖሮኝ ምናምን ነገር ሳይሆን በረም እችላለሁ። ከዚህ በፊትም አንድ ፖድካስት ላይ ተናግሬ ነበር እኔ በቃ በአንድ አመት ውስጥ 10 ሚሊዮን ተከታይ ያለው ዩቲዩብ ቻናል ማድረግ እችላለሁ ብዬ ኢቭን ልጀምረው ስል በቃ በአንድ ነገሮች ምክንያት ክሎችን በዙና ካገሩ ወጣውኝ ነገር ብቆይ አረጋዋለሁ አሳካዋለሁ ላይ የገቡኝ ነገሮች ነበሩ በሰዓቱ። ሶ በየተወሰነ ጊዜ ህጉ ይቀየራል። ህጉ በተቀያየረ ቁጥር ማስተማር አይከብድህም እንትን ትለዋለህ። ግን ምን መሰለክ ቢሆንና ባግዛቸው ነው እንደውም እነሱ ደስ ይለኛል ስለ ያለኝን ዕውቀት ከነሱ ጋር ለተማሪዎች ባረግ ይሻለኛል። ለኔ አስተማሪ አይደለሁም ወይ ሳይሆን በደንብ ጎበዝ አስተማሪ ነኝ። ነገር ግን ብዙ ይቀረኛል። ከዚህ በፊትም ቴክኖሎጂ ቪዲዮዎች ላይ አይቼዋለሁ። ራሴን በደንብ ማስተማር እችላለሁ። ሰው የሚገባው ልክ ማድረግ እችላለሁ። በቃ በምችለው ፈጣሪ በሰጠኝና እኔም በመሞክረው ያህል እንትን እላለሁ ለማስተማር በደንብ እንትን እላለሁ። ግን
አሁን ባለው ስታተስ በቆየት ፈልጋለሁ ማስተማሩ ላይ በጣም መቆየት ፈልጋለሁ በቃ የሆነ መጀመሪያ ያለው ቢኝ አዳዲስ ስራዎች አሉና እነሱ ላይ ኤክስፐርት ስሆን የዛኔ ጀምራለሁ ማስተማር ራስን በራስ ለማስተማር ከዚህ የበለጠ የተሻለ ጊዜ አለ ብዬ አላስብም አሁን ላይ እንደውም ቆንጆ ነው ያለው ከበፊቱ አንፃር በፊት ላይኛ ኢንተርኔት በደቂቃ 20 ሳንቲም እየከፈለን ነበር ኢንተርኔት ቤት ገብተን ወረፋ ይዘን እየተመዘገበ በትኬት እየተመዘገበ ምናምን የምንጠቀመው እና አሁን ላይ ጥሩ ነው ራስን ማሰልጠን ከፈለክ በራስ ስልክ ገብተህ እንደ ልብ መማር ትችላለህ በፈለከው ቋንቋ ሁላ እና ሁሉም ነገሮች ደግሞ አሉ ደስ የሚለው ነገር አሁን ብቻ ሳይሆን በፊትም ጀምሮኛ ትኩረት አልሰጠናቸውም እንጂ ሁሉም ነገሮች አሉ ለምሳሌ የዚህን ስልክ ሞዴል ብጽፍለት አሰራሩን የቱን ፓርት መቀየር ብትፈልግ ምናምን ሁሉ ነገር አለና የሰው ልጅ ራሱ መሰልጠን ራሱ ማዘጋጀት ከፈለገ ሁሉ ነገር የቀለለበት ዘመን ነው ይሄ ፕላትፎርሙ እንትን ነው ይሄ ምን ብዬ ልንገርክ መሰል ኢንቨስትመንት ይፈልግ ነገር ነው ምንም የለኝም ብሎ የሆነ ሰው ኢንቦክስ ይልክልኝ እስኪ ያለህ ነገረኝ ነው ብለው እና በቃ ባለው እንዴት አድርጎ መስራት እንደሚችል ነው ማሳየም የሚችለው ምክንያቱም አሁን ላይ እኔ አማኔል ይያለን ለአደጋው ተፈጥሮ እስከምንወጣበት ጊዜ ድረስ እዚህ ፊት ለፊት ያለው ካርቶን ነው በካርቶን የተሰራ መብራት ነው ከአሴር ጋር ነው እንደውም እሱ ጋር ቁጭ ብለን የሰራን የነበረው ከላይ እንደዚህ ይሄ ከላይ ወርታች ያሉት መብራቶች አጎቴ ሳፋ ላይ ውስጡ ፎይል አድርጎ ከዛ እንደዚህ የምትለጠፈው እነዚህ ላይ ያሉት አይነት የምትለጠፈው መብራት አድርጎ ነው ያለው የነበረው ከዛ ደግሞ ማይክ ስንት ነው መሰለክ 1000 ብር 2000 ብር ነበር የዛኔ ባለ ገመድ ማይክ እሱን ከስልክ ጋር አድርገን ኦዲዮ ለብቻ ምንወስድ የነበረው ከዛ በስልክ ይቀረጽ ነበር እንደውም ረጅም ጊዜ በስልክ ነው የቀረጽኩት ትዝ ይለኛል ሆነር 10 ስልክ ነበርኝ እና በሱ ነው የቀረጽኩት ጥራት አለው ወይ የተመጣ ነው ጥራቱ ያው እግዚአብሔር ይርዳ ነው ጥራቱ ላይ ግን ኦዲዮ ቢያንስ አሪፍ ይሁን በቃ ላይክ ሰው ቪዲዮ አሪፍ ቢሆን አሪፍነቱ እንዳለ ሆኖ ኦዲዮ ላይ ሰው ያተኩራል በደንብ ካየሁት አንፃር ማለት ነውና ኦዲዮ አሪፍ ቢሆን ይሻላል ከቪዲዮ አንፃር ቪዲዮ ደግሞ በጣም አሪፍ ሆነ ቁጥር ደግሞ በጣም ኢንጌጅመንትን ታበዛዋለህ ነው የሚሆነው እና መተፎካከራቸው የነበሩ ሰዎች እንደዚህ የነበረው ይሰፋል በሰፋ ቁጥር ደግሞ አንተም በጣም እየጠነከርክና አሪፍ ይሆንክ ነው የምትሄደው መስፋቱ ጥሩ ነው አንተን ያጠነክራል ነገር ግን ይሄ ያለ አይደለ ከእንዴት ቢል ነገር መስል አሁን ሩጫ ላይ 12 ሰዎች እየሮጡ ከነበረ ከ12ቱ ተነጥለው የሚወጡ 3 ሰዎች 4 ሰዎች አሉ ከነዛ 3 ሰዎችና 4 ሰዎች ውስጥ አንደኛው አንተ ከሆንክ ለማሸነፍ ነው የምትሄደው ፉክክሩ አሪፍ ነው ግን ትንሽ ደከም ካልክ ጥለው ከሄደዋሉ ነው የሚሆነው ወደ ኋላ ለመሸነፍ በረም ብትሮጣለህ ነው የሚሆነው አሁንም ለመሮጥ እዛ ላይ ምን ይጠቀማሉ ትንፋሾች ብዙ ቴክኒኮች አይደለ ወደ ዩቲዩብ ላይ ደግሞ ስትመጣ በየጊዜ የሚለቀቅ አፕዴት ማየት አለብህ ካንተ ኒሽ ጋር የሚሄዱ ሰዎችን የሚሰሩትን ቪዲዮ ማየት አለብህ አሁን እኔ እስከ ቅርብ ጊዜ ቪዲዮ አይ ነበር ነው ታሏሸም ቪዲዮ አይ ነበር ስልክ አሁን ለምሳሌ አብሪሎ የሚለቅ ሰዓት ኑቲም የሚለቅ ሰዓት አሴርም የሚለቅ ሰዓት ላይክ 3-4 ነው ምን ሆነው እነሱ ጋር ያለ ቪዲዮ እኔ ጋር እንዳይኖር ነው ጥረቴ እነሱ ጋር ያየውን እዚህ መጥቶ የሚያይ ከሆነ እንደማያየው አውቃለሁ ሰው እንዳይፈጠር ሞክራለሁ ኢቭን ቀን አቀያየር ነበር እነሱ ሰኞ ሮብ አርብ የሚለቁ ከሆነ እኔ ማክሰኞ ሐሙስ ቅዳሜ ያረጋለሁ ምናምን ነገር እንደዛም ሆኖ የሆነ ተመሳሳይ ነው ስለሆነ የምትመጣለው የመገናኘት እድል ሰፊ ነው የሚሆነው እና በቃ በተቻለኝ አቅም ቀንሳለሁ ምን ልልክ ፈልጌ ነው ይሄ አሪፍ ነገር የመውጣት እድል ሰፊ ነው የሚሆነው ፕላስ ደግሞ አሁን ምን ያለው መሰለክ እኔ ከበፊትም ጀምሮ አንተ ጋር ያለውን ኳሊቲ ግን ሰው አስተያየት ሰጥቶበት ያልቀየርከው አለ አይደለ አሁን ለምሳሌ ይሄ ፓርቱ አይመቸኝም ቢል አንተ መቀየር ማትችለው ነገር ከሆነ ኦኬ ግን መቀየር የምትችለው ነገር ከሆነ ኦኬ ይሄ ነገር እኔ ጋር ቢመጣ እኮ መቀየር ይችላል ማስተካከል ይችላል ብዬ እተወዋለሁ በጣም ብዙ ነገሮችን እንደሚያለው ላይክ የሰውን ስህተት እኔ እንደ ግብአት አድርጌ በጥሩ ነገር ተጠቅሜበት እንትን ያሰለፍኩት ነው ስቲል አሁን ድረስ ከዛ ካንተ ጋር ደግሞ ተመሳሳይ ይቻሉ ሰዎችን የምታይ ከሆነ ሌላኛው ጥቅሙ ምንድነው መሰለ የነሱን ጉድ ኳሊቲ ታያለ አንተ ጋር ብታመጣው ደግሞ የሆነች ነገራውን ካቀየርካት ምን ያህል አሪፍ ማድረግ ይችላልው የሚባለው ነገር አለ ካንተ ልጅ ጋርም አይመሳሰል ችግር የለም እነሱ ላይ አሪፍ ሆኖ ግን አንተ ላይ ደግሞ ብታረጋው በጣም አሪፍ የሚያደርጉ ነገሮች አሉ ሜንሽን የሆነ ሞመንት ላይ ተጀመረው ሜንሽን እንዲያደርጉኝ ቪዲዮ ላይ ለካውን ለምሳሌ አንተ የሚያስቅ ቪዲዮ ቲክቶክ ላይ ለቀቀ ከሆነ የኔን ዩዘር ኔም አታርገው ጽፈውት
ከዛ የሚፈልጉትን ደግሞ ከጎኑ ጽፈው ሲልኩት ለኔ ይመጣልኛል ሜንሽን ተደርጋል እዚህ ቪዲዮ ላይ ይወጣል ነው ማለት ነው አዎ ሶ ሜንሽን ሊስት ላይ ገባለሁ ከዛ በኋላ ሜንሽኑን ከፍተዋለሁ ከዛ አየር ላይ ፖዝ አደርገዋለሁ ሜንሽኑን ስክሪንሾት አደርገዋለሁ ኮሜንት ላይ ቪዲዮውን ልከውና ዳውንሎድ አደርገዋለሁ በቃ ሁሉ ነው በቃ ላይክ የቆየ አይሁን የቆየ ከሆነ የሆነ ብታየው ኦር ደግሞ ያየውም ደግሞ ተደጋጋሚ ይመጣ ይችላል እነሱ ገና ሲጀምርም ታውቀዋለህና ታውጣዋለህ ቪዲዮን ታየዋለህ ኤዲት ላይ በጣም የሚቆረጡ ብዙ ቪዲዮዎች አሉ በጣም ብዙ ቪዲዮ ይቆረጣል ላይ ሄዶ እጥፍ ይላል የሆነ ነገሩ ወይ ሰው አታክ ያደርጋል ወይ ነገር ይሆናልና በጣም ብዙ ይቆረጣልና ኤዲቲንግ ላይ ይበዛል እና ብዙ ደቂቃ ይቀረጻል ሲመጣ አንተ ጋር 30 ደቂቃም ልትሆን ትችላለች 20 ደቂቃ ሊሆን ይችላል አንድ ሰዓት ምናምን የተቀረጸ ቪዲዮ ነው የሚሆነው ግን ብዙ ጊዜ አሌክስ ሪያክት ሲያደርግ አሳሳቁ የምር ከውስጡ ነው ይባላልና የዚህ ምክንያት ይመስለኛል ቪዲዮውን አንተ እንደ አዲስ መመልከትም ይመስለኛልና ያየኸው ከሆነ ድጋሚ ስታየው ስሜቱ ትንሽ ቀዝቀዝ ይላልና ጥሩ ነው አሪፍ ነው ይሄኛውንም በዚሁ ቀጥልበት በርታበት እልሃለሁና ግን በዚህ ላይ አንድ እንትን ልበልልና ምን መሰለህ ካሁን ሰው አላይም ስትለው ማያሳምነው ነገር ቲክቶክ ተጠቀማለህ ወይ ይላል አዎ ተጠቀማለሁ ግን ምን ይሆናል መሰለክ በዋናው አካውንት አይደለም የምጠቀመው ቲክቶክ በሌላ አካውንት ነው እዚህኛው አካውንት ላይ አበሻ ቪዲዮ በደንብ ይመጣልኛል ከማየው ማላየው ይበልጣል ከዛ እዚህኛው ላይ ያለው እንደ ኒሽ ነው ለምሳሌ አንተ ስለ ሳይክል ነክ የሚመች ከሆነ ከ10 በላይ ተከታታይ የምታያቸው ቪዲዮዎች የሳይክል ነው የሚሆነው ተከታታይ ሶ እኔ እዚህኛው ላይ ቴክኖሎጂ ነክ ነገሮች ቁም ነገሩ ላይ ያተኩራል እዚህኛው ላይ ያለኝ እንትን ላይቭ ሪከርዶች ምናምን ላይ ያተኩራል ሶ ያ ማለት የሚያስቀው ነው የማየት እድሌ በጣም ጠባብ ነው ሶ አልጎሪዝሙን ወደዛ እስካረኩት ድረስ ይሄኛው እንጣት እድሉ ጠባብ ነው እዛኛው ላይ ስመጣ አላየዋቸው በደንብ የሚያዝናኑ ቪዲዮዎች አሉ በቃ ዳውንሎድ አደርጋለሁ ታይዋለህ ኢቭን አንዳንዴ በዚህኛው አካውንት ሳይ የሆነ የሚያስቅ ነገር ቫይብ ካለው ወደዛኛው አካውንት ልከውና አሳልፈዋለሁ ኦኬ አላይም ሶ እዛ ሰው ጋር ሲመጣ እዛ ጋር አይቶ መጥቶ ድጋሚ እየሳቀ ኦኬ አንዳንዴ ነገራቶችን እስካልሰራ ድረስ ይክበድም ይቅለልም ይጣፍጥም ይምረርም አታውቀውም በቦታው እስካልሆንክ ድረስ ግን ያው ከውጭ ሆነ እንደፈለክ መፍረድ ትችላለህ ፌስቡክ ይከፍላል እንዴት ነው የሚከፍለው አይ ቲንክ ይሄ ነገር ኮርስ መስጠት አይኖርም ይቀርማው ወደ ኮርስ አሳከመጣ እሺ ግን በነገራችን ላይ በተለይ እኛ ሀገር ማለት ነው በጣም ብዙ እየተጠቀምንባቸው ያሉ ሶሻል ሚዲያዎች አሉ እንዴት እንደሚከፍሉን እኛ አናቅም ግን እየተጠቀምናቸው ነው ያለነው እንዴት ነው የበይ ተመልካች እየሆንን ያለነውና እሱን ነገሮች አንደኛ ጠለቅ ብሎ ማወቅ መመርመር መልካም ነው ብዬ አስባለሁ እና ፌስቡክ ብቻ ነው ኢንስታግራም ቲክቶክ ሌላም ፕላትፎርሞች ካሉ እንደው ነካ አርገ እለፍና ከዛ በኋላ ያንተን ሶሻል ሚዲያዎችን አንድ ባንድ አስተዋውቀን ፕሮግራማችንን እንዘጋለን ሁሉም ይከፍላል ወሬው ላሳጥርልክ መልካም ሁሉም ይከፍላል ፌስቡክ በምን ይከፍላል ካልከኝ በፎቶ ይከፍላል በቪዲዮ ይከፍላል ከሆነ ሰዓት በኋላ በስቶሪክም ይከፍላል ባጃጭርና በረጅም ቪዲዮዎች ጭምር ይከፍላል ሶ እነሱ ተከፋይ ለመሆን ምን የምፈልገው 10,000 ተከታይና የቪዲዮ መልቀቅ አለብህ እሱ ቪዲዮ መልቀቅ አለብህ ኦር ደግሞ ፎቶ መልቀቅ አለብህና አይ ቲንክ የቪዲዮ ነው የሚፈልገው እሱ እንዳየው ከሆነ 600,000 እይታ ይኖረው ነው የሚለው 60,000 ነው የሚፈልገው ሶ 60,000ን ካሟላለት ወደ እንትኑ ትገባለህ ግን እዛው ለመግባት ኢትዮጵያን ጨምሮ ኢሊጂብል ያልሆኑ ካንትሪዎች አሉ ስለዚህ ሀገር ቀይረን የምትገባው ወይ ሀገር መቀየር አለብህ ወይ ደግሞ እንደነ VPN አይነት ነገሮች መጠቀም አለብህ ነው እሺ መልካም ሀገር ቀይረ ከገባ በኋላ ክፍያው ላንተ እንዲፈጸምልህ ምን አይነት ነው ሀገር ተቀየራለህ ስለ ተወጣለ ነው ከዚህ ኦኬ ነው እንደዛ ወይም እዛ ሀገር ከፍተው መምጣት አለብህ አይደለም እዚህ መክፈት ትችላለህ ችግር የለበትም እሺ ወይ አንተ እዚህ መኖር የለብህም ወይ ደግሞ አካውንት የውጪ እንዲሁም ማስመሰል አለብህ የውጪ እንዲሁም ማስመሰል አለብህ ስለ VPNዎችም መጠቀም አለብህ ምናምን ነገር በቃ እዚህ ሀገር ሎኬሽንን አያገኘው ነው ከዛ በተረፈ ኢንስታግራም ይከፍላል ኢንስታግራም በፎቶና በቪዲዮ ይከፍላል ቲክቶክ የውጪ አሁን ቲክቶክ ላይ ከመጣን ግን ቲክቶክ አሁን በምን ይከፍላል መሰለክ በቪዲዮ ይከፍላል ከአንድ ደቂቃ በላይ በሆኑ ቪዲዮዎች ሪኳየርመንቱ እንደሚለው ከ60 ደቂቃ በላይ የሆኑ ቪዲዮዎች ነው የሚለው በሱ ይከፍላል በላይቭ ይከፍላል በጊፍት ላይ እሱ እዚህም ውጪ ዛውንም ያለ ነገር ነው እዚህም ሀገር ላይ ይሰራል
ግን ኢንጀነራል ስናወራ በላይቭ ይከፍላል። ሶስተኛ ደግሞ እቃ ሽያጭ ይከፍላል። እቃውን ይልኩልሃል አይተህ ከተመቸ ነው የምትሰሩላ ኢቨን ኢፍ ያኑላ ኦፖርቹኒቲ ያለው። ከዛ ውጪ ደግሞ አሁን ለምሳሌ በዘፈን ይከፍላል። በዘፈን ሁለት አይነት አለው አከፋፈል። ሶ አንደኛው አዲስ አሁን ቅድም እንዳልኩ ሲዲ ቤቢ ላይ ሸጠኸው ዘፈንህን ከዛ በኋላ ሰው እዚህ ትሬንድ አድርጎ ይሰራበት አይደለ ኦዲዮን፣ በዛ ኦዲዮ በሚገኘው ቪው ብቻ ታገኛለህ ብር። ሁለተኛ ደግሞ ፕሮሞት አድርጉልኝ የሚሉ ዘፋኞች አሉ። ይሄኛውን ኦዲዮ ተጠቀምበትና ይሄን ያህል ሺህ ቪው ጀምሮ እስከዚህ ያህል ሺህ ቪው ካለው ቪዲዮክ ይሄን ያህል $1 ተጣለን ከዚህ በቃ በስምምነት ነው ያለው። አይተህ ነው የምትገባበት። ከዛ በኋላ ምን ሪኳየርመንት አሟላለክ ብሎ ይሰጣል መሰለ። ወይ ግጥሙ ማለት ሊሆን ይችላል፣ ወይ በዘፈኑ ጸድ አይነት በራስህ ስራልኝ ሊሆን ይችላል። እንደየእንትኑ ይለያያል። መልካም ስቲል ግን ሁሉም ይከፍላል። የሆነ ያህል በጀት ይፈልጋል፣ ግን የሚጠቅም በጀት ነው። አትጎዳበትም። አስባል 200,000 እና 300,000 ፌስቡክ ላይ እየታየላቸው በቪው ግን ምንም አይነት ብር አይሰሩም። ሰው ደግሞ ያው ጊዜውም አጠር ብሎ ልክ እንደ ቲክቶክ በትንሹ ነገር እንድሰጠው ይፈልጋል። እንደዛ ደግሞ አይሆንም። እያንዳንዱን ነገር ስታቀርብ ጥቅሙንም ጉዳቱንም ካልነገርከው ሄዶ የሆነ ቦታ ላይ ወደ ኋላ የሚቀረው። ስለዚህ በእርግጠኝነት ቪዲዮም የምትሰራ ይመስለኛል። ከዛም በተረፈ ደግሞ በደንብ ማወቅ የሚፈልጉ የራስንም የምታዘጋጀው ነገሮች ካሉ እንደዛ፣ ካልሆነም ደግሞ እነ ዳሎል ኢንተርቴይንመንት እነ ሸቱ ሌላም ሰዎች ስላሉ እነሱ ጋር እየሄዱ የተወሰነ እውቀት መገብየት ይችላሉ ብዬ አስባለሁ። ቲክቶክህን እስኪ ያስተዋውቅልን። ቲክቶክ አካውንቴ አሌክስ አይ ከዛ በኋላ ትዊች አለው። ፌክ አካውንት ብዙ ነው ያለው። እንዴት ላርጋጅ ተለይታላችሁ? መልካም ስክሪንሻት አድርጌ እኔ ያስቀምጥላችሁ። ዩቲዩብ ላይ የምታዩት ነው፣ ወይ ደግሞ ዩቲዩብ ላይ ሊንኩ አለ የቲክቶክ። በሬዲዮ ደግሞ የምትሰሙ ከሆነ ደግሞ አሌክስ አይ ትዊች ብላችሁ ስገቡ አካውንት ከሚመጣላችሁ ውስጥ ክሊፕ የዩቲዩቦች ይበዛሉ። ሌሎች ቪዲዮዎች ላይ የኔ ላይ ኖርማሊ እንደዚህ የምቀርጻቸው አሉ። በሌላ ካሜራ ምናምን ነገር ምቀርጻቸው አሉ። ትንሽ ቀለል ላርግልህ። እሺ ልክ አንተ ዩቲዩብ ቻናል ላይ ሲገቡ አባውት ላይ ሲገቡ የቲክቶክ ሊንክ ተቀምጧል። ኢንስታ ላይም ከገቡ አለ እሱ ሁሉም ላይ ኢንስታ ላይም ስላሉ እሱ ትክክለኛ ይቀላል ብዬ አስባለሁ። በሬዲዮም አሁን ለሚያደምጡ አሌቲዩብ ቻናል ላይ ገብታችሁ አባውት ላይ ስትገቡ የሁሉም ሊንኮች ተቀምጧል። እዛ ላይ ገብታችሁ ትክክለኛውን ማግኘት ትችላላችሁ ብዬ አስባለሁ። አሌክስ ስለመጣ ከልብ አመሰግናለሁ። እንደው ሰዓቱም ትንሽ ስለሆነ ብዙ መጫወት አልቻልንም። እንደው መነሳት አለባቸው የምትላቸው ጉዳዮች ካሉ ግን እንደማጠቃለያ የሆነ ነገር ማለት ትችላለህ። ሶሻል ሚዲያ ላይ ገንዘብ መስራት ከፈለጋችሁ ገንዘብ መስራት ሚንስ ግዴታ እንደኛ ቋሚ ዩቲዩበር ለመሆን ምናምን ነገር ሳይሆን እኔ አሁን በፊት ላይ ቀደም እንዳልኩ መርካቶ ፕሌይስቴሽን በሚሸጥበት ሰዓት ላይ አገልግሎት የማስታወቀው ቲክቶክ ላይ ነው። ፌስቡክ ላይ ተጠቀምበታለሁ፣ ኢንስታግራም ተጠቀምበታለሁ። ሶሻል ሚዲያን እንደ ራሳችሁ ማስታወቂያ ተጠቀሙበት። ግዴታ መኖር የለባቸውም። ግዴታ ሶሻል ሚዲያ ላይ ሳትሆኑም ራሱ ባላችሁበት ፊልድ ግን አሪፍ ሆናችሁ መቀጣቀጡ ከሆነ ነገ የተሻለ ነገር ላይ ትደርሳላችሁ። ስቴፕ ፖዚቲቭ ሆናችሁ ለመስራት መሞከር ነው። ያው ምቀኛም ጠላትም ብዙ ነው ያለው። ከፍ ባልኩ ቁጥር በጣም ብዙ ነው ያለው። ያው መልስ ለሚሰጠው መልስ ሰጣለ፣ መልስ ለማይሰጠው ስቀት አልፈዋለ። የሚያደናቅፍል ሞከረው ደግሞ ያው አላረለ ፈጣሪ ጥለ ጀማሪ አሁን ይሄን ቪዲዮ የምታዩ ኦር ደግሞ ሬዲዮ የምትሰሙ ሰዎች ጀማሪ ሆናችሁ ነገር ግን ነገ የተሻለ አርጋችሁ የምታስቡና የተሻለ ይሆናልን ብላችሁ የምትሄዱ ከሆነ ቀላል ስቴፖች አሉ። አንደኛ ስልክ ከሌላችሁ በጎረቤት ራሱ ስልክ እየቀረጻችሁ ፖስት ማድረግ። ሁለተኛ ነገር ያለውን እያመሰገንክ ነገር ግን የተሻለ ነገር እያቀረብክ ነው ሚዲያ ያለብህ። ሶስተኛ ነገር ደግሞ ዩቲዩብ ላይ እውነቴን ነው ምልክ በጣም ብዙ ቱቶሪያሎች አሉ። በጣም ብዙ እንዴት አድርጌ ዩቲዩብ መክፈት እንደምችል ኢቨን ኢፍ አሁን ስቀደም ፌስቡክን ያወራነው ራሱ አለ እዛ ላይ እንዴት አድርገ ክፍያ ማግኘት እንደምችል እዚህ ሀገር ባለውን ራሱ ባይከፈለኝ ምናምን ነገር ሁሉም ዩቲዩብ ላይ አለ። ፍላጎት ብቻ ይኖር። ፍላጎት ካለ ምንም የሚከብድ ነገር የለም። ከዛ ውጪ በቃ በየእምነታችሁ ጸሎት እያረጋችሁ በጠዋት እና ማታ አይከብድም። ብቻ ስለ ነገርየው እስኪጀምረው ነው የሚከብደው። የሰው ምን ይለኛል ምናምን ያለው እንትን ስትለው ነው። ከዛ ውጪ ቤተሰብም ላያምንብ ይችላል። አልዋሽም። እኔ ለክሶ እስኪደርስ ድረስ ያ ማለት 96 or 97 ሰብስክራይበር እስኪደርስ ድረስ ቤት አያምኑኝም። ስፔሻሊ ፋዘር ይሄ ልጅ ጸበል እንውሰደው እስኪለኝ ደረጃ ድረስ ነበርኩኝና
የሆነ ለማሳመን የሆኑ ሞመንቶች ሊኖሩ ይችላሉ። ነገር ግን እነዛው ሞመንቶች ግዴታ እስኪመጡ ድረስ አትጠብቁ። በቃ እናንተ ስሩ። ሞመንቶች የሆነ ሰዓት በራሳቸው ይመጣሉ። በመታገኙት አጋጣሚ ራሳችሁን ለማሳየት ሞክሩ። ከሰው ጋር ያላችሁን ቼን አስፉት። ዋናዋ ነገር ደግሞ እሷ ነች። ከሰው ጋር ያለን ቼን ባሰፋ ቁጥር አዳዲስ ሰዎችን የማግኘት አዳዲስ ስራዎችን የመስራት የመሞከር እድል ሰፊ ነው የሚሆነውና መልካም እንግዲህ የነበረን ቆይታ መልካም ቆይታ ነበረ። ሁሌም ቢሆን እንደምለው እኔ ከኬሜኒ ጋርም ስናወራ ትምህርት ወሳኝ ነው። አሁን በጣም ብዙ ሰው ይሄን ነገር በደንብ መናገር ፈልጋለሁ። በጣም እኔ ራሱ ልጨምር ወደ ኋላ እየቀረነ ያለውና ሶሻል ሚዲያ ላይ ሰራ ምናምን በቃ አለቀ። ስለዚህ ከሀገር ስትወጣ ነው ጨዋታው ቀየረው ማለት። ስለዚህ አንብቦ መረዳትም አፕሎድ ማድረግም ብዙ ነገሮች ለምሳሌ ዩቲዩብ አካውንት ቢዘጋም ቲክቶክ አካውንት ቢዘጋ ሰው ከማስቸገር ራስህ ተጻጽፈ ለመመለስም ትምህርት በጣም ወሳኝ ነው። ስለዚህ መጀመሪያ ትምህርት፣ ከዛ በኋላ ብቁ መሆን፣ ከዛ ብቁ በሆንኩበት ነገር ላይ ደግሞ ያን ነገር ስትይዘው ለማስተዋወቅ ወደ ሶሻል ሚዲያዎች መምጣቱ መልካም ነው ብዬ አስባለሁ። ቋንቋ ወሳኝነት አለው። ዋው! ስለዚህ እንደው ሁለተኛ ፕሮግራም ካላያዝን በዚህ ብቻ የሚያበቃ አይደለም። ሰዓት ያስኩኝ አሌክስ ስለመጣ ከልብ እናመሰግናለን። የነበረን ቆይታ ይህንን ይመስል ነበረ። ይህንን ፕሮግራም በድጋሚ መከታተል ከፈለጋችሁ ዳዊት ፖድካስት ብላችሁ ዩቲዩብ ቻናል ላይ ከነ ምስሉ ማግኘት ትችላላችሁ። ሬዲዮ ላይ አብራችሁን ለነበራችሁ ከልብ እናመሰግናለን። ሳምንት እስከምንገናኝ ድረስ በድጋሚ ቸር ቆዩልን እንላለን። ቢግ ደብሊው ይመቻችሁ። ቴንክ ዩ አሌክስ። ሰላም ሁሉልኝ። ናይስ